እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እንኳን ደህና መጣችሁ። ሰላም ነው። ያምራል። አየር ኃይል ጣቢያ አይመስልም፣ ወታደር ካምፕ አይመስልም። በጣም አምሮበታል። ያው ያደግነው ገጠር ግብርናው ስለሆነ ይሄንንም ነው እነዛ እናስመስል ብለን ነው። በጣም መሰለች። እንኳን አደረሳችሁ። ግን እንኳን አብሮ አደረሰን። እንኳን አብሮ አደረሰን። እንኳን ደህና መጣችሁ። ደስ ብሎኛል ስላያችሁ። ቆንጆ ጎጆዎችን ቀልሳችኋል። አዎ እንግዲህ በጣም ደስ ይላል። በጣም ቆንጆ ነው። በጣም አሪፍ ነው። ግቢውም እኔ ከ2 ዓመት በፊት መጥቼ ነበር ያልኩት ነበር ለሚኪና ግቢውም በጣም ተውቧል። ከዚህ በፊት ሰምተን ነበር ጀነራል ያርሳደር ልጅ ነኝ ሲሉ ነበርና ይሄን ስናይ እኮ ወይ አረሱትም ማለት ነው ይሄን ነገር ያለ ነበር። እውነት ነው። ይሄ ያው የመንግስት ተቋም ነው፣ የህዝብ ተቋም ነው። ግን ደግሞ እዚህ የሚሰራ ሰው የስራ አካባቢው በጣም የሚስበውና ከቤቱ የሆነ ሰው ተበሳጭቶ ተነስቶ እዚህ የሚያራግፍበት እዚህም ደግሞ የሆነ ወይ ከአለቃው ጋር ወይ በስራው ደግሞ ተበሳጭቶ ዲፕሬስድ ነው ወደ ቤት የሚሄድ ሰው ደግሞ ከዚህ ተነስቶ ከበር እንኳን ወክ ቢያደርግ ይለቀዋል። ሶ በጣም ትልቅ ትርጉም አለው የስራ አካባቢ በተለይ ለሰራዊት፣ ለፓይለት፣ ለኢንጂነር ያንን አስበን ነው እንትን ያለው። ግን ከዛም በላይ ግን ውብ ተፈጥሮ አለን። እኛ ውብ ተፈጥሮ አለን። አሁን ሌላ ሀገር አሁን ማየት አይቻልም። እንደዚህ አይነት ለምለም እንትን ማየት አይቻልም። ኢትዮጵያ ለም መሬት አላት፣ ውሃ አላት፣ የሰው ጉልበት አለ፣ ተፈጥሮ የሰጠ ነው፣ የአየር ንብረቱ የተስተካከለ ነው። የኛ ስንፍና ካልሆነ ለምን እናስተካክልም የሚል ከሰራዊት ጋር ውይይት በማድረግ በመግባባት ጀመርን። ይሄ የምታዋቸው ምንም ዲዛይን የለውም። ዝም ብሎ ከአእምሮ የመጣውን ብቻ እያሰራን እያሳየን መሄድ ነውና በዛው ነው ይሄ እንትን ያለው። ምንም ዲዛይንም የለውም። ግን አስበን መጥተን ምን ሊሆን ይችላል ይሄ ቦታ ብለን እንጀምራለን። አሁን ሌሎችም እንደዚህ የተሰሩ ነገሮች የተሰሩ ነው። ሌሎችም ቦታዎች በጣም ጥሩ ነው። ከበየቦታው እኮ መሄድ ነገር ነው። እንደ ሀሳብ አንድ ከታየ መሬት ላይ ከታየ በጣም የሚገርም። እኔ በጣም ማወቅ የፈለኩት ምንድነው በምንድነው እርሶ ፓይለትነትን በምን አሰቡት? አሁን እኛ ልጆች እያለን ያው ቴሌቪዥን ፊልም እናያለን፣ ውጊያ እንትኖችም ትንሽ ማንበብ ስንጀምርም ደግሞ የኢትዮጵያ አየር ኃይል በጣም ዝነኛ ነው። አሁን የሶማሌ ጦርነት ላይ እንግዲህ ሆኖም ይሆን በቃ ልጅ ሆነን የምንሰማቸው ነገሮች አሉ። እንደዚህ አጋጭተን ፓይለት እነ ጀነራል ፋንታን ታሪክ እንሰማለን፣ ጀነራል አማ ደስታን፣ ጀነራል ለገሰን ታሪክ ምናምን በጣም ሌጀንድ ሆነው እንሰማለን። እና እርሶስ በየት በኩል ገቡ ወደ አየር ኃይል? አውሮፕላን ዋጋ እንዴት ተጠጉ? እኔ አሁን የምትለው ነገር የከተማ ልጅ አይደለሁም። እኔ በጣም ሪሞት እና በጣም ራቅ ያለ ከከተማ ራቅ ያለ የገጠር ልጅ ነኝ። እንኳን አውሮፕላን ማየት ይቅርና ስሙንም በእንትኑ አላቅም። ፊደል ከቆጠርኩ በኋላ ስለ ፊዚክስ ምናምን መማር ከጀመርኩ በኋላ ነው እንጂ ምንም አላቅም። ቱ ቢ ኦነስት አየር ላይ የሚበር እንትን ብዙ እንትን የለኝም። ግን ለምሳሌ እኔ መጀመሪያ ኤሌመንተሪ ላይ ሆኜ ብትጠይቀኝ ዶክተር ነው የምለው። ሰው ሲጠይቀን ዶክተር ሆናለሁ የሚል ነበረ። ያው በዛው በትምህርቴ ብዙም ሰነፍ አይደለሁም። በተለይ በሂሳብ በፊዚክስ በምናምን ሰነፍ አይደለሁም። እና ከዛ ተነስቼ በ1988 እኔ ሰራዊት ውስጥ ነበርኩ። ልጆኜ የኢህአዴግ ሰራዊት ውስጥ ነበርኩና በዛ ምልመላ መጣ። ምልመላ ሲመጣ ፊዚካል ማለት ምርመራዎች አሉ። ሜዲካል በጣም ሲሪየስ የሆነ ሜዲካል አለው። ሜዲካሉም ሲገባ አልፋለሁ ብዬ አይደለም እውነት ለመናገር ግን ዝም ብሎ ልሞክር
የሚል እንትን ነበረኝ። ከዛ ሜዲካሉን አለፍኩ። እንዴ ይሄ ነገር እንዴት ነው አልኩ። ከዛ ወደ አየር ኃይል መተን ዋና ቅጥር ሞልተን ምናምን ስንንል አሁን ውስጤ መነሳሳት ጀመረ። በኔ በግሌ በተፈጥሮ አንድ ነገር አደርጋለሁ ብዬ ካያስኩኝ አደርጋለሁ። ሶሎ የሚባል አለ። የመጀመሪያ አንድ ሲንግል ሆነን የምትበርበት ያን እስከሚወጣ እኔ ምንም ራሴ ነው በቃ ሀፍቱ የሚል ወስኛለሁ። እና እዛ ላይ በጣም ጥሩ ዝግጅት አደረግኩኝ። ያው የገጠር ልጅም ቢሆን ሶሎ ወጣው ማለት ነው። አውሮፕላን ይዤ እንዴት ነበር ግን እሱ የመጀመሪያው ይሄ አንድ አብራሪ ብቻውን ለማብረር ሲወጣ ከባድ ይመስለናል እኛ እዚሁ መሬት ላይ ላለፈ ከባድ ነው ይመስለውና እንዴት ነበር የመጀመሪያ ቀን ያበረሩበት ስሜቱ? የመጀመሪያ ቀን ድሬዳዋ ነበር። እኔ ከዚህ ድሬዳዋ ነበር ስልጠና እኔ ተከታተልኩኝ። ባይዘዌ በምናልባትም ኢቭን ሴሬሞኒዎች አሉት እንትን ስል ውሃ ይደፋል፣ አበባ ይሰጣል። ያን ለማየት ማይጓጓ በረራ ተማሪ ሆኖ ገብቶ ያን ለማየት ማይጓጓ ሰው የለም። በላይፍ ውስጥ እንግዲህ መኪናም ትንሽ ይከብዳል። በላይፍ ውስጥ የሆነ ጎሳ አካልን ይዘ ወደ ሰማይ መውጣት ለብቻ በጣም ልዩ እንትን ነው የሚሰጠው። እኔ አስተማሪው መጥቶ በቃ ዛሬ ሶሎ ትሄዳለህ ብሎ ፈርሞ ትሄዳለህ ስል የህይወት ጉዳይ አይደለም የሚታየኝ። በቃ መቼ ይዤ ወደ ሰማይ ወጣለሁ የሚል ነውና የመጨረሻ በቃ ፓይለት መሆን አለመሆን የሚረጋገጥበት ስለሆነ ስሜቱ በጣም ከባድ ነው። አጋጣሚ ሆኖ የሳይድ ሲት ነው እኔ መጀመሪያ ሶሎ የወጣሁባት SF260 የምትባል እና አስተማሪ እዚህ ነው የሚቀመጠው፣ እኔ እዚህ ነው የምቀመጠው። ግራና ቀኝ ነው የምንቀመጠውና ዞር ብዬ ያለው አስተማሪ እውነት ወርዶ ነው እንዴ ምናምን ብዬ ዞር ብዬ ተመልሼ እስከምትቼ እስከማርፍ አስተማሪ አሁን ምክንያቱም አስተማሪ ይጨቀጭቃል፣ እንዲያርግ ይልሃል፣ ከፍታ ያዝልሃል፣ ፍጥነት ያዝልሃል፣ አቅጣጫ ያዝልሃል፣ ወርዳሃል ይላል፣ እንዲያርግ ይልሃል። እውነት ነው እንዴ? አየር ላይ ነው ያ ነገር ይሎ ስህተት መስራት የማይቻልበት ቦታ ነው። እና ደግሞ ነገሮች በጣም ፈጣን ናቸው። የተዋጊ አውሮፕላን ደግሞ ሲሆን ከፍጥነት ጋር ምናምን ነው እና ሪስኩ በጣም የጨመረ ነው የተዋጊ አውሮፕላን ማብረር። እና ምን አጋጥሞት ያውቃል እንደው በቃ ዛሬ ያለቀልኝ ምናምን ያልኩት? እኔ እውነት ለመናገር እንደ ማንኛውም ተማሪ አንዳንድ ጊዜ እንግዲህ ከበረራ ፓርት ፓይለት መሆን አለመሆን የመጀመሪያ ላንዲንግ እና ቴክ ኦፍ እና ላንዲንግ መነሳትና ማረፍ ነው። እሱን ከቻልክ ነው ከዛ በኋላ ወደ ሌላ የምትሸጋገረው። እሱን ሳትችል ማረፍና መነሳትና ማረፍ ካልቻልክ ወደ ሌላ ፌዝ መሸጋገር አትችልም። እሱ ፓርት ላይ ቀድሜ ነው እኔ እንትን ያልኩኝ፣ ቀድሜ ነው ያ ውስጤ እንትን ይላል ውስጤ የገባውና ይሄ ነው ከባድ ነገር በህይወቴ እስካሁን እስከደረስኩ እስከዚህ እድሜ በርሬ ያለው መጥፎ ነገር እንትን ያጋጥማል። አውሮፕላን ላይ ሰማይ ላይ የሆነ ሪማርክ ነገር ችግር ያጋጥማል። ግን ማዩ ማኔጅት መጀመሪያ መረጋጋት ነው። አየር ላይ የሆነ ነገር ተፈጥሯል ብለ ከተርበተበት ሌላ ጥፋት ነው የምትፈጽመው። ስለዚህ የመጀመሪያ ካልም ዳውን መረጋጋት ነው። እስከዛ ዋትስ ፕሮብለም የሚል ነው። ከዛ ደግሞ አውሮፕላን ሁሉም ደግሞ ኢመርጀንሲ እንትን አለው፣ ባክአፕ አለው። ያንን ፕሮፐርሊ አፕላይ ማድረግ ነው። ያ ደግሞ ዝግጅት ያስፈልጋል፣ በጣም ዝግጅት ያስፈልጋል። ዝግጅት ብቻ ሳይሆን ደግሞ በአፍ ማነብነብ አይደለም፣ ውስጥ አይ ካን ዱ ኢት የሚል ምንም ችግር የለም የሚልና እኔ በህይወቴ ከነዛ ይሄ ጥቃቅን ከሚባሉ ከምንተራረብባቸው ያንተ ላንዲንግ ዛሬ እንደዚህ ነበረ እንዲሆን እንተራረባለን ከበራሪዎች ጋር እነዛ ካልሆነ በስተቀር እኔ ምንም ከባድ ነገር አጋጥሞኝ። በጣም ጀግና በጣም ጎበዝ የሚባሉ አብራሪ የጀት አብራሪ ነበሩ ጀነራል፣ እሱን ሰምተናልና እኔ እንደው ምን ሰማሁ መሰለውት ከሁለት አመት በፊት እዚህ ሲመጣ አየር ላይ ያለ ጀቱ ኢንጂኑ ጠፋብኝ አለኝ ስናወራ
እና እኔ እና እንደዚህ እነሱ ቀለል ስለሚያደርጉት ማለት እኔ ደነገጥኩ። በምን ተአምር መሬት ላይ ወረደ እያልኩ ነበርና እንደዚህ አይነት ነገሮች ያው በእውቀትም ብዙ ጀብድ የሰሩ ባለሙያዎች ስላሉ ብዙ ጊዜ እንደዚህ አይነት ነገሮችን እንሰማለን። እንደው ቀለል ያለ ነው ሲሉ ምንም የለም ነው ምንድነው እያልኩ እኮ ነው። ያው እንግዲህ የመጀመሪያውኑ መወሰን ነው። ጀግና መሆን አለመሆን፣ ወታደር መሆን አለመሆን፣ ተዋጊ መሆን አለመሆን ነው። ቅድም ያልሽው አሁን በነዛ ሁለቱ ልጆች አሉ። አሁን ኢቭን ዛሬ ይበራሉ። ቶታሊ ኢንጂን ጠፋባቸው። ቶታሊ በኤል 39 እዚህ ወደ ኤጀሪ አካባቢ ጠፋባቸው። ግን አለው እንግዲህ ቴክኒክ አለው። ቅድም ያልኩ ነገር ኢንጂን ቢጠፋ ምን ትከተላለህ እንዴት ታረጋለህ የሚል ኢንጂን ጠፍቶባቸው በስ ተረጋግቶ ማኔጅ አድርጎ ምንም ኢንጂን የሌለው አውሮፕላን አሳርፎ አውሮፕላኑ አልተጎዳም፣ ፓይለቶቻችንም አልተጎዱምና እንደ ሴቨሪቲው የኢመርጀንሲ ደረጃ ነው። ተዋጊ ደግሞ ከሁሉም በላይ በጣም ሴፍ ነው። እኔ እውነቱ ቢሆንስ በጣም ሴፍ ነው ተዋጊ መብረር። እኔን ለእንደዛ ነው የምገምተው። እስቲ ቡና መጥቷል። ቡና እንጋብዛችሁ። ባህላችን አይደለም? አዎ። የኛ ቡና ደግሞ በጣም ምርጥ ቡና ነው። ምርጥ ቡና ነው ብቻ ሳይሆን እዚህ ግቢ ነው የምናመርተው ነው። እዚህ ግቢ የሌለ ነገር የለም። ቡና በጣም ምርጥ ቡና እዚህ ይመረታል፣ እንለቅማለን። ልጆቼ በጣም ቆንጆ ቡና ነው የሚያፈሉት።